የሚለኝ ሰው ካለ እቀበላለሁ። በነገራችን ላይ እዚህ ቪዲዮ ላይ እኔ በሰራሁት ማለት ነው እኔ በሰራሁት ላይ ተሳስተሃል ምናምን የሚል ሰው ካለ እቀበላለሁ። ምን ችግር የለውም። እሺ የምትችሉ ሪከርድ አድርጉት። እሺ እንጀምረው። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ። እሺ ምንም አልተቆራረጠም፣ እዚህ ድረስ አይደለ? አልተቆራረጠም። ስትገሉ እንኳን በስርዓት ይሁን ብለዋል አሉና አንደኛው ምን አሉ? ጥፋት አጥፍቶ ከዛስ ሙርተድ ሆኖ ክዶ ማለት ነው አይደል? ካልተሳሳትኩኝ ያጠፋ ወይም ሙርተድ የሆነ እሺ፣ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ይኸው አገዳደሉን ምን በሉ አሳምሩ፣ አገዳደሉን አሳምሩ። አይ ሰውየው እኮ እንስሳ ሲታረድ ነው ያሉት የሚል ነገር ብለዋል። አዎ ብለዋል። እኔ ቪዲዮ ላይ ገብታችሁ መመልከት ትችላላችሁ። አዎ አገዳደልን ሲያብራሩ የጠቀሱት ለእንስሳት የተነገረውን ምንድነው ክፍል ነው። ሐዲሱ ለእንስሳት የተጠቀሰ ነው። ዋናው የኛ ፖይንት ግን ስለ ሰዎችም ስለ ካፊሮችም ተናግረዋል ነው። ያንን አትዝለሉት ነው። እነሱ ደግሞ እሱን ዝለሉልንና ለካፊሮች ለተሳሳቱ ወይም ለጥፋት ላጠፉ ሰዎች የተነገረውን ዝለሉና የእንስሳቱን ብቻ ያዙ እያሉን ነው። አይ ሰውየው ወይ ይቅርታ ይጠይቅ ወይም ደግሞ አይ እንዲህ አይነት ትምህርት አንቀበልም ሰውየው ተሳስቷል ይበሉ እንጂ እኛ ስን ደግሞ ስተት ነው አትበሉ። ይሄው ሰውየው እደግምላችኋለሁ ተቆራርጦ ቅብርጥስ። እኔ አንዳንድ አሽቃባጭ ክርስቲያንን የሚሉም ሰዎች አሉ። አንደኛ ትምህርታቸውን ሳያውቁ፣ ሁለተኛ ቆጭ ብለው በደንብ እንኳን ሳይረዱ እንደ ወጥተው እንትን የሚሉ ማለት ነው። ያሬድ አፈወርቅ ለምሳሌ ወጥቶ ላይፍ ከፍቶ ሲያወራ አይቼዋለሁኝ። ማዲንጎ የዘፋኝ ወንድም ማለት ነው። ምን ነው የምታወራው ወዳጄ? የምታውቀው ነገር ሳይኖር ሳትሰማ ሳትረዳ ምንድን ነው የምትቀባጥረው? በጌታ ስም ተድላ ቢኖርና ገብቶ ቢያወራ ደስ ይለኛል። አንዳንዱ እያሰማችሁት ማለት ነው ማመን አይፈልግም። እሱ ሲጀመር ክርስቲያን አይደለም ግን እኔ ወለየ ዘመድ አለኝ ምናምን አትበል። አይመለከተኝም። እሱ አይደለም ከይዙ ሰፈር ውስጥ ማቃቸው እኮ አሉ አይደለም። እሱ አይደለም የተወራው ግን እንዲህ ነው። የተወራው እንዲህ ነው። እንዴት ልድገምላችሁ? ነገር ላይ በጎን ነገር አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ይኸው ለእንስሳ ብለዋል። አዎ ብለዋል። ለእንስሳ ብለዋል። የሚጠቅሱትም ለእንስሳት የተጠቀሰውን ሐዲስ ነው። ችግር የለብንም። እሱ ነው ይኸው ከጅምሩ እሱ መች ተቃወምንና ነው። እሺ ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ። ጥፋት አጥፍቶ ወይም ሙርተድ ሆኖ በጉ ጥፋት ሲያጠፋ ነው ሲክድ ሙርተድ ሲሆን በጉ ወይ በሬ ወይ ላሟ እንዴት ነው ማለት? ምናችሁ ነው የሚያማችሁ? ነው ሰው ሁሉ እንደናንተ ነው የሚመስላችሁ? ጥፋት አጥፍቶ አለ። ማን ነው ጥፋት ያጠፋው? በጉ መጮ አጫጫሁን ቀየረ። ኧረ ተው በመድኃኒዓለም እንዴ! ያው ማለት ቀና ልብ ያላችሁ ሙስሊሞች ካላችሁ እኛ ስለ እንስሳ አላወሩም አላልንም። አዎ አውርተዋል። ነገር ግን የኛ ተቃውሞ ካፊሮች ሙርተድ የሆኑ ወይም ያጠፉ ሰዎችም
አስተራረዳቸው ስርዓት ይኑረው ብለዋል ነው የኛ ፖይንት እሷ ነች። ይሄው ብለዋል እና ይሄንን ስንል አይ የበጎቹን አንዳንዱ ይመጣና ማለት ነው እንግዲህ ስለ በግ ስለ እንስሳን የተወራው እንስሳን ካልክ ይመለከታል ይላል። አይ አላልኩም እኔ በአንተ ትምህርት ግን እኔ ካፊር ነኝ። ያው ካፊር ይላል ሰውየው ያጠፋ ሰው ይላሉ አይደል? በእነሱ ትምህርት እኛ አጥፍተናል አላህን ክደናል አይደል? በእነሱ ሐሳብ ይሄው ያጠፋም ይላሉ። ሙርተድ ይወጣ የካደ ይላሉ። ይሄንን ያልነው እኛ በግድ እንስሳ ሆኑልን ከሆነ ሐሳቡ እኔ አይ እኛ ሰዎች ነን ወእግዚአብሔር በመልኩ እንደምሳሌው የፈጠረን ክቡራን ፍጥረታት ነን። ስለዚህ ተረጋጉ። ስለዚህ ምን ብለዋል? ያጠፋ ሙርተድ የሆነ ይገደል ብለዋል። ማን ነው አስተራረዱን አሳምሩ ብለዋል። አስተራረዱ ይመር ብለዋል። እሺ ወይ ይሆነ ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር። እሺ ሌላኛው ፖይንት ይሄ ነው። ጂሃድ ላይ አገኘው አንድን ካፊር። እሺ ጂሃድ ምንድነው? እንዴት ነው? መቼ ነው? እንቶ ካፊሩ ግን ጂሃድ ላይ ሲገኝ ምን ተብሏል? አስተራረዱ ይመር ተብሏል አይደል? አይ ስለ እንስሳ ነው አትበል፣ በቃ አለቀ። ይሄንን ለመቃወም ይሄኛውን ለማስተባበል ተወጣና አይ ስለ እንስሳ ነው ትላለህ። ስለ እንስሳ አይደለም የሚል መች ተወራ? ስለ ሰዎችም ስለ ካፊሮችም ተወርቷል ነው ሐሳቡ። የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳሉን አሳምር። ተንፊር እዚህ ጋር እኔ የራሴ አንድ ነጥብ አለኝ። ምንድነው ጂሃድ ብለው ሲነሱ ጂሃድ ላይ አገዳደሉን ማሳመር የሚል ነገር ተናግረዋል። አዎ ይሄም ማይካድ ነገር ነው። እንደዛ ተናግረዋል። ጂሃድ ላይ ለምን ትገላላችሁ አይደለም የኔ ፖይንት። እሱማ እኔም አልመረም እኮ ልገለኝ ስትመጣ ሰላም ብለህ ተመለስ እኮ እያልኩ አይደለም። ብለዋል ወይስ አላሉ የሚለው ላይ ግን አላሉም ስለ እንስሳ ነው ያወሩት ብለህ አትካድ ነው አንደኛው ፖይንት እሱ ነው። ሁለተኛ ቅድም ያልናቸው ያጠፉ ሙርተድ የሆኑ ሰዎች ይገደሉ። ማን ነው ሲገደሉ አገዳደሉን አሳምር፣ ስታርድ አስተራረዱን አሳምር ብለዋል ስል አይ ስለ እንስሳ ነው ብለህ ይሄኛውን አትካዳይ ነው የኔ ፖይንት እሱ ነው። እሺ የኔ ፖይንት እሱ ነው። ማድረግ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል። በቃ ስለ እንስሳም ስለ ሰዎች ስለነማ ስለ ካፊሮች ስለ ሙርተድ ስላጠፋ ስለ ካዱ ማለት ነው አይደል? ስለ ካዱ ስለ ጥፋት ስላጠፉና ምን ስላሉ ሰዎች ጂሃድ ላይ ስለተገኙ ሰዎች ተናግረዋል። ስለ እንስሳም ተናግረዋል። በቃ ፖይንቱ ይሄ ነው። እዚህ ንግግር ላይ ምን ጠይቀው ጥያቄ ሊኖረን ይችላል። እንደው ሰላም ለመንሳት እንደው እንደዚህ ለማድረግ እያላችሁ ወጣችሁ የምታወሩ ሰዎች ግን ብትረጋጉ በጣም ጥሩ ነው ብዬ አስባለሁ። በጣም ሰላም ወዳዶች ነን ክርስቲያኖች እንደምታውቁት። እየተገደልን ጦር የማናነሳ እየተገደልን ግጭት የማንቀሰቅስ ፍትህ የምንጠይቅ ስርዓት ያለን ህዝቦች ነን። አሁን እንኳን እየተገደልን ትላንት እንኳን ሰው ሞቷል። ወተን ያዘው ልቀቀው አላለም። የትኛውን መስጊድ ቤተክርስቲያን እናረጋለን ስንል ሰማችሁ? እነሱ ጋር ግን እኮ ቤተክርስቲያን እንዳይቃጠል መስጊድ ነው የምናረገው እስከ ማለት የደረሱ ደፋሮች ያሉበት ቦታ ነው። እና ለሆነ ግጭት ቀስቃሽ አይነት መልክ ለመፍጠር የተደረገው ጥረት ትክክል አይደለም። ደግሞ ለማያውቁሽ ታጠኝ የሚባል ሀገራችን ጥሩ ንግግር አለ። እሱ አይረሳ ነው። ዋናው ፖይንታችን ይሄ ነበረ። ሰውየው ተናግረዋል። ትምህርቱ ምንድነው ምናምን የሚለውን እነፎ ይሄዱበት። እሺ ዘኪ ሌላ ኡስታዝ የተናገረውን ፖስት ይችላልችኋለሁ እያለ ነው። እየገባችሁ ሪፖስት አድርጉለት። ሌላኛው አንድ የተናገረውን ላሳያችሁና ከዛን ሌሎች ነገሮች እናወራለን። አንድ
ኦኬ ይሄ ልጅ ይኸውላችሁ አፄ ዮሐንስ ግፍ ሰርቶ ነው መጨረሻ ላይ አንገቱ የተቆረጠው። አሁን እናንተ ግፍ እንሰራለን መጀመሪያ ላይ የምትቆረጡት፣ እሱ መጨረሻ ላይ ነው። እናንተ መጀመሪያ የምትቆረጡት። ከዚህ በኋላ የሞተ ዝም የሚል ሙስሊም ከተፈጠረም ካለም ይኮላሽ። ሙስሊም ሴቶች ገንዘባችሁን አውጡ። ወንዶች አገር ቤት ያላችሁ መሳሪያችሁን ግዙ። አረብ ሀገር ያለህ በግ የምትጠብቅ ፍየል የምትጠብቅ ጀግናው እረኛ ሾፌርም ይሁንክ ባለሀብትም ይሁንክ ቀፈትህን አትሙላ፣ አውጣ ራስን ለመጠበቅ። ምክንያቱም ያን ካላደረግ አይታዘንልህም። ወላ መንግስት ወላ ጅኒ አይታዘንልህም። አረፋ ሆነሃል፣ ሞተሃል፣ ተደፍረሃል፣ ተንቀሃል። ተግባባን። በአደባባይ ዛቱብህ፣ መስጊድ ገብቶ ገደሉ። ሌላው በገደለው ሙስሊም ጡት ቆረጠ ብለው ፎከሩብህ። አሁን ለምን የሚል እንኳን ፊት ለፊት የሚናገር መብረቁን ካላጠፋን እያሉ ነው። ምክንያቱም ነገ ገና ወጣቱ ተነሳስቶ ታጥቆ ራሱን አደራጅቶ ይከላከለናል ብሎ ስለሰጉ ነው። አዎ ለእነዚህ አይነቶች እኔ ቀንደኛ ጠላት ነኝ። ምክንያቱም ሙስሊም ነኝ። ይኸውላችሁ አፄ ዮሐንስ ታሪክ የሚያውቅ ይመስል እሺ፣ ይህን ይመስላል እና ይሄኛው ሲናገር ልክ ነው፣ በጣም ሰላም ወዳድ ነው እና አንድ ክርስቲያን መብቱን ሲጠይቅ ስህተት ነው ያለው ላይ ጥያቄ ሲያቀርብ ያዙ ይልቀቁኝ እየዬ እና ይሄ ልክ አይደለም። የሆነ ስርዓት የሚባል ነገር አለና ስርዓት ይኑራችሁ፣ ተረጋጉ። አንዳንድ ቀጣፊ ኡስታዞች አላችሁ። እሺ የቅድሙን ሪከርድ ያደረጋችሁ ስትፖስቱ ሜንሽን አድርጉኝ። እሺ እና ሜንሽን አድርጓቸው ሌሎቹንም እና እንደዛ ነው። የለቀኩትን ቪዲዮ ሪፖስት አድርጉ፣ ተመልከቱት ሁላችሁም። ከቻላችሁ አካውንቴንም እንትን ብትሏት ቆንጆ ነው። ምንድነው ኮፒ ሊንክ የሆነ ያዝ ያደርገዋል። ዮባ ናግባሲ ሞክሼ ዮባይ እንዴት ነህ? ሰላም ብያለሁ ወንድምየው። አከም ጅርታ ነጋ ወንዱ ጋሪራ በቃ አልችልም። በገን ሲንጌ ኮስተር ብለህ ደግሞ የቀጠልከው ነገር እኮ ነው። አይ እንደዚህ ርቀት የምትሄድ አልመስልም። ምን ላድርግ እንዲሁ እናንተው ላይ ላፍታታ ብዬ ነው። ከሙስሊሞቹ ቪዲዮ ጋር በተያያዘ አይ ቲንክ ቤት ከፍተ ሐሳቦችን እንትን ስትል ነበርና የምታነሳው ነገር ካለ እኔ ያስቀመጥኩት ነገር አለ ቪዲዮም ላይ። አሁንም ምናልባት ሰምተህ ከሆነ ስለ እንስሳን የተወራው የሚለውን በጣም ማጫጫው ፈልገዋልና አንዳንድ ክርስቲያኖችም እየተነሱ እንደኔ የሚሉ አንድ ሰው ነው ያየሁት። በርግጥ ሌሎቹን አላየሁም። አይ ስለ እንስሳ እኮ ነው እና ግጭት መቀስቀስ ካልሆነባችሁ ይሄ ኖርማል ነው አይነት ነገር እየተናገሩ ነበር። ቪዲዮ ላይ ግን አሁን እንደሰማ ነው የተቆራረጠ ነገር ሊኖር ይችላል። እኔ አልተቆራረጠም ምናምን የሚል ክርክር ውስጥ መግባት አልፈልግም። ግን ያጠፉ ሰዎች ሙርተድ የሆኑ እና ደግሞ ጂሃድ ላይ የተገኙ ሰዎች በስርዓቱ እርድ ሲፈጸም ሲታረዱ በስርዓት መሆን አለበት የሚለውን ሰውየው ተናግረዋል። ካስፈለገ ማስደመጥ እንችላለን። ያጠፉ ሰዎች አንድ ሙርተድ የካዱ ማለት ነው አይደለ? ሙርተድ የሆኑ ከዛን እንትን ላይ የተገኙ ጂሃድ ላይ የተገኙ ብለው ይጠቅሳሉ። የኛ ፖይንት ይሄ አይደለም ወይ ማለት የኔ ፖይንት ይሄ ስለሆነ ማለት ነው። እና ስለ እንስሳት መወራቱን የካድን አስመስለው ይሄው ስለ እንስሳ እኮ ነው የሚለውን የእንስሳቱን ያስደምጡና ይሄው ስለ እንስሳ ነው ያወራው የሚል ነገር ያሳያሉና ከዛ ጋር በተያያዘ
ሀሳብ ስጥ። ያው አንተም ቤት ከፍተህ ብዙ እንትን ብለሃል ሄደህበታል ብዬ አስባለሁ። ባለፈው ምንድነው ሀሳቡ? ያው ኡስታዙ ፐብሊክ ዩቲዩብ ቪዲዮ አይደለም አክቹዋሊ ዩቲዩብ ላይ ማግኘት አልቻልኩኝም። ዩቲዩብ ላይም እሳቸውም አልለቀቁትም፣ ሪኮመንድም አላደረጉትም። ኡስታዝ ሱልጣን ከድር ይባላሉ እና ዩቲዩብ ላይ ምንድነው እዛው መስጊድ ውስጥ በሚያስተምሩበት ጊዜ ሪካርድ ተደርጎ የተፖሰቱ ናቸው። እሳቸው ጋር ቅሪት አለ ዩቲዩብ ላይ። እሳቸው ኦፊሻል ዩቲዩብ ቻናል ላይ ሙሉን አልለቀቁትም፣ ማግኘት አልቻልኩኝም። ምናልባት ትላንትናና ዛሬ ለቀውት ካልሆነ በስተቀር ማለት ነው። ሶ ሀሳቡ ምንድነው ሪካርድ አድርገውታል። ቲክታክ ላይ ሪካርድ ተደርጓል። ሶርሳችን አንድ ሶርስ ነበር። ኦኬ የኛ ልጅ የነበረ አንድ ክርስቲያን ወንድማችን እሱ ብቻ ነው ይመስለኛል ሪካርድ ያደረገው። ሌሎች ክርስቲያኖች ሪካርድ አላደረጉትም እና ያ አካል ደግሞ ሀሳቡን ጭፍልቅ አድርጎ ጨምቆ እሳቸው ሊሉት የፈለጉትን ምንም የተሳሳተ ነገር እኮ የለውም ማለት ሁሉም ሚዲያው ላይ ሲዘዋወር የነበረው የኡስታዙ ቪዲዮ ምንም ከኛ ሀሳብ ጋር ክላሽ የሚያደርግ ነገር የለውም። ኦኬ ይሄንን ሙስሊሞችም ልትረዱት ይገባል፣ አንዳንድ ክርስቲያኖችም ልንረዳ ይገባል። ሶርሳችን ምንድነው? አንድ ሪካርደር ብቻ ነበር። ኦኬ አንድ ክርስቲያን ወንድማችን አንድ ሪካርደር ብቻ ነበርና ሪካርድ አድርጎ እሳቸው ያሉት ሀሳቡ ይሄ ነው ብሎ ተናግሯል። ትክክል ነው፣ ሀሳቡ እሱ ነው ጭፍልቅ አድርጎ እና በመሃል ላይ ምን አግኝተዋል፣ ምን አይነት ኤረር አግኝተዋል፣ ያው ይሄንን ክሊር ማድረግ ስለሚያስፈልግ ማለት ነው። በመሃል ላይ 15 ሰከንድ 10 ሰከንድ መቼስ ሊገልህ ሲመጣ ቆመህ አትጠብቀውም፣ አበባ ይዘህ አትጠብቀውም የምትል ፓርት አለች እና ጂሃድ ላይ ካፊርን ስታገኘው የዛኔ ትገለዋለህ ነው የሚለው አይደለ? እኛ ስንሰራበት የነበረው ቪዲዮ የዛኔ ትገለዋለህ ከሚለው በፊት ላይ መቼስ አበባ ይዘህ አትጠብቀውም ሊገልህ የመጣን አካል የሚል ነገርም አለው። ስለ እንስሳ ያወሩበትን ፓርት አለው። ሀሳቡን ጨፍልቀን ስለሆነ ፖስት ስናደርግ የነበረው ምን ተባለ? ምን አይነት ፖለቲክስ ተሰራ በሙስሊሞቹ ዘንድ? አይ ይሄ እኮ ለእንስሳ ነው የተነገረው። ኦኬ ሚሽካት አልመሳቢ ላይ እና ሳሂህ ሙስሊም ላይ እንዲሁም ሌሎች ሀዲሳቶች ላይ ይገኛል። ሀዲሱ ስለ እንስሳ የሚያወራው ፓርት ማለት ነው። ኦኬ እንስሳትን ስትገሉ ቢላውን ሳሉ ምናምን የሚለው ሀዲስ አለ። ይሄንን ሀዲስ ከሌሎች ጥፋት ይሄ ጂሃድ ላይ ብቻ ወይ ደግሞ ጦርነት ላይ ብቻ ያተኮረ ነገር አይደለም። ሌሎች ጥፋት ያጠፋ ሰው ኦኬ ያው በእስልምና የሚያስገድሉ በጣም ብዙ ነገሮች አሉ። ለምሳሌ ሃይማኖቱን የቀየረ ሰው ይገደላል። ይህን ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም ቀጥታ ነው የተናገሩት። ኦኬ በማያሻማው መልኩ ሀዲስ ላይ የተቀመጠ ነው፣ ሰሂህ የሆነ ሀዲስ ላይ ማለት ነው። የእስልምናም ደግሞ አስተምህሮ ነው። ማንም ሃይማኖቱን ቢቀይር ይገደላል ብለው ተናግረዋል። እንዲሁም በሌላ ሀዲስ ላይ ሌላ እነዚህ ህጎችን ምናምን በሚያስቀምጥበት የሀዲስ ኮሌክሽን ላይ ምን ብለው አስቀምጠዋል? አንገቱን በጥሱት። ኦኬ ማንም ሃይማኖቱን ቢቀይር አንገቱ ይበጠሳል ብለው ተናግረዋል። ይሄ ኦፊሻሊ ያለ ሀዲስ ነው። ሰሂህ ሀዲስ ማለት የተቀመጠ ሀዲስ ነው። ማንም ዲናይ ሊያደርገው አይችልም። የትኛውም ሙስሊም ዲናይ ማድረግ አይችልም። ኦኬ ሜቢ ቅጥፍ አንድ የለቀቁት ቪዲዮ አለ፣ እሱንም ገብታችሁ ይዩት። አሁን ሚዲያ ላይ እየተዘዋወረ ስለሆነ ክርስቲያኖችን ለማሸነፍ ሲባል ሐዲሳቶች ላይና ቁርአን ላይ እንደሚቀጥፉ ከራሳቸው አንደበት ተናግረዋል። ይሄንን ያው ራሳቸው እየተናገሩ ስለሆነ እኛ የጨመረው ነገር አይደለም። ዞሮ ዞሮ ግን ወደ ኡስታዙ ስንመለስ የእንስሳቱንና ኦኬ ካፊርን ወይ ደግሞ ከእምነት ውጭ ያለ ሰው ጥፋት ላይ ያለ ሰው ጂሃድ ላይ ሊሆን ይችላል ስላገዳደል አንድ ላይ አድርገው ነው እያስተማሩ የነበሩት። ኦኬ እሱን አንድ ቪዲዮ ከፍቻ አሳይቻለሁ ከራሳቸው አንደበት። ምንድነው ዲያቆናት ምናምን ክርስቲያኖች ቀጥፈውብኛል፣ ያልተቆረጠው ቪዲዮ ግን ይሄ ነው ብለው የተናገሩበት ማለት ነው። የእንስሳውን ተናገሩ፣ ቢላ መሳል ምናምን እንዳለባቸው፣ ስለ ክርስቲያኖች ደግሞ ስለ ካፊር ጂሃድ ላይ ስለሚገኙ ሰዎች ደግሞ አገዳደል ማሳመር እንዳለባቸው በዛው አያይዘው ነው እየተናገሩ ያሉት። የእንስሳቱን እንደ ምሳሌ ነው ያቀረቡት። ኦኬ ይሄን እንዲናይ ማድረግ አንችልም። ምናልባት አንድ ቪዲዮ የራሳቸውን ኦፊሻል ቲክታክ ቻናል ላይ ላሰማችሁ ክሊር ለማድረግ ያህል ማለት ነው። ኢዮብ አሁንም ካፈርኩ አይመልሰኝ ብላችሁ ተጨማሪ አንድ ፊዚ ውርደት ይቅርታ እንደመጠየቅ ተጨማሪ ውርደት ይቅርታ የምንጠይቅበት አንድ ሲንግል ነገር ያስፈልገው። ቆያ በተራ ታወራለህ። ስርዓት የሚባል ነገር አለ ነው ምድር ላይ ስርዓት የለም እንዴ ወዳጄ? ተረጋጋ። እችን አውርተን ለመውጣት ይዩት አታርገኝ እኮ ስርዓት ይዘህ በተራ ታወራለህ። ይጨርስ። ሙሉ ንግግር አሰማ የኡስታዙ
አሰማሃለሁ። አንዴ እሱ ይጨርስና አሰማሃለሁ። ጠብቀኝ አንዴ። ሙሉን እሺ አልኩህ አይደል? እሺ በቃ አንድ እሱ ይጨርስና ሙሉን አረ ፕሊስ ጌታው ያሺ ቀጥል። ይዮባ እንደሰራው ክፋት እኮ አንተ ሳቅ አያምርብህም ታውቃለህ። እንደ ክፋት እናሰማለን እኮ ነው። ይዮባ ታች አውርደውና ሐሳቡን ጨርስ። ከሙስሊሞች ጋር እኮ ያን ያህል ፈርዘር መሄድ አስፈልገን እየተናገርኩኝ የራሳቸው ኦፊሻል ቻናል ኦኬ ዲያቆናት ክርስቲያኖች ቀጥፈውብኛል ያለው አውዱ ቪዲዮ ግን ይሄ ነው ብለው ኡስታዝ ሱልጣን ከድር ብዬ እየተናገርኩኝ አይ ራሳቸው ሙሉ ቪዲዮ ክፈት ምናምን አትበለኝ። ኦኬ እሱ ላሳይ እኮ ነው አይደለ? ሶ ይሄው ሱልጣን ከድር ይባላሉ። የራሳቸው ኦፊሻል ቲክታክ ነው። ዩቲዩብ ቻናልም አላቸው። አክቹዋሊ ዩቲዩብ ቻናል ላይ ይሄንን አፕሎድ ስላላደረጉት ነው። ሜቢ ትናንትና ዛሬ አድርገውት ከሆነ አይ ዶንት ኖ። ሶ እዚህ ላይ አስቀምጠዋል። ቢያንስ 3 ቪዲዮ ለቀዋል። ኦኬ 1 2 3 ቪዲዮ ቀጥፈውብኛል ተብሎ የለቀቁት ማለት ነው። ሶ ሙሉን የእሳቸውን መስማት ይቻላል። አንድ የተለቀቀው ቪዲዮ ይሄ ነው። ልጨምርብህ ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳድልን አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋላ አንድ ሰው ቢላውን በደንብ አድርጎ ይሳል። መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ይህንን ቪዲዮ አድርገው ይሄ 3ኛ የሰሩት ነው ቪዲዮ ነው። ይህንን ቪዲዮ ነበር እስካሁን የተሰማው ነው ስናዘርዝር የነበረው ትክክል ነው። ግን እሳቸው ደግሞ ካስተዋላችሁ አሁን የራሳቸውን ቪዲዮ ይሄ የራሳቸው ቲክታክ ኦፊሻል ቻናል ነው ኦፊሻል ፔጅ ነው። ራሳቸው የተናገሩትን ደግሞ ከዚሁ ቀጥለው አስቀምጠውታል። ኦኬ ኢነላህ ከተበ ኢሕሳን ሊኩል ሸይ አላህ ነገር ላይ በጎን ነገር ግዴታ በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ ተመልከቱ። እዚህ ጋር ለሰዎች ለሰብአዊ ፍጥር ለእንስሳ አላህ በጎ ነገር ማድረግን ግዴታ አድርጓል አሉ። አየህ ሶስቱን ምንድነው ሁለቱንም እያነሱ ነው። ለሰው አሉ ለሰብአዊ ፍጥር ካሉ በኋላ ለእንስሳ አሉ። የእንስሳውንና የሰውን አንድ ላይ አድርገው እየተናገሩ ነው ማለት ነው አይደለ? አውዱ እንደዛ ነው። ስለዚህ በጎ ነገር ማድረግ አላህ ግዴታ አድርጓል ለሰው ለእንስሳትን ብለው ተናገሩ። አሁን አንድ ላይ እያደረጉ እያወሩ ነው ማለት ነው። ኦኬ ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትለ ስትገሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ወይም ቢሆን ተመለከታችሁ? ከበጎ ነገር መካከል ኦኬ ከበጎ ነገር መካከል ስትገሉ እንኳን አይደል አገዳደሉን አሳምሩ። ኦኬ በሸሪዓ መልኩ አሉ። መጀመሪያ ምንድን የጠቀሱት ለሰው አሉ ለሰብአዊ ፍጥር ከዛ ለእንስሳ አሉና ከበጎ መካከል አንዱ ስትገሉ እንኳን አገዳደላችሁን አሳምሩ በሸሪዓ መልኩ። ጥፋት አጥፍቶ ሊሆን ይችላል፣ ሙርተድ ሊሆን ይችላል፣ ወይ ደግሞ ሌላ ነገር whatever it is ኦኬ ምን ብለው ደግሞ እንድገመው ችምፓር በደንብ ስሟት። ኢሕሳን ብለው ሲገልጹ ምናሉ ኢዛ ቀተልቱ ፈአሕሲኑ ቅትለ ስትገሉ እንኳን እንደ በሸሪዓው መልክ ጥፋት አጥፍቶ ወይም ሙርተድ ወይ ቢሆን ቢገደል እንኳን አገዳደል ጥፋት አጥፍቶ ሙርተድ ሆኖ ወይ ደግሞ ሌላ ነገር ኦኬ ሌላ ነገር የሚያስገድል ነገር ወይ ጥፋት አጥፍቶ ወይ ሙርተድ ሆኖ ወይ ደግሞ ከሃይማኖት ይወጣ ማለት ነው። ፕሮፌት ኦፋን ሰለላሁ ዐለይሂ ወሰለም እንደሚናገሩት ማለት ነው። ኦኬ እንቀጥል። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገለጽ ሲመጣ መቼስ እንደሚባል አበባ እቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ እቅፍ አትቀበለው። ሊገለጽ የዛኔ ትገለዋለህ። ለራስ ተከላክለህ ለድሜ ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጎሎ መውጣት፣ ይሄ አንገት በጥሶ ማስፈራራት። ኦኬ ሰማችሁ አይደለ? ስትገሉ እንኳን እነዚህ ካፊሮችን ጥፋት አጥፍቶ ቢሆን ሙርተድ ቢሆን ኦኬ በእንደዚህ አይነት መልኩ ስትገል እንኳን አገዳደልን አሳምር። ይሄ አፍንጫ መቁረጥ፣ አይን ማውጣት
ይሄ አንገት በጥሶ ማሳየት ባይዘው ሁሉንም ነገር መሐመድ አድርጎታል። ኦኬ ፕሮፌት ኦርፋን አድርገውታል። ሁሉንም ነገር ሐዲስ ላይ አውጥተን ማሳየት እንችላለን። ኦኬ ሐዲስ ላይ አውጥተን ማሳየት እንችላለን። ሁሉንም ነገር አድርገውታል። ሁሉንም ነገር ማለት ነው። ስለዚህ ስትገሉ እነዚህ ጥፋት ያጠፉ ሊሆን ይችላል፣ ከሙርተድ የሆኑ ሊሆን ይችላል። በሌላ መልኩ የሚገደሉ ከሆነ ስትገሉ አገዳደላችሁን አሳምሯል። መጀመሪያ ሲነሱ ስለ እንስሳ ስለ ሰው አወሩ። ከነዛ ከመልካም መካከል ደግሞ አንዱ አገዳደልን ማሳመር ነው አሉ። ከዛ ወደዚህ ሲመጡ ካፊርን ስታገኝ ወይ ደግሞ በምንም አይነት መልኩ ይሁን ሙርተድም ይሁን ጥፋትም አጥፍቶ ይሁን ጂሃድ ላይ ለምሳሌ ብታገኘው አገዳደልን አሳምር ብለው ተናገሩ። አፍንጫ እንትን ማለት አይን ማውጣት ምናምን ነገር ያላ አይቻልም አሉ። ኦኬ ይሄንን ከዚህ በኋላ ከእንስሳው ጋር ደግሞ አያይዘው ደግሞ ያወራሉ። እንደ ምሳሌ አንስተው በእሳት መቃጠል ላይ ወደም ፊናል የለም ረቡና በእሳት የሚያቃጥል የለም። እሳት የፈጠረው ጌታ። ስለዚህ በኢዳ ቀተልቱ ፈአሕስኑ ቂትለ መገደል ወኢዛ ذبحቱ ፈአሕስኑ ذብሐ ስታርዱ አስተራርዳችሁ አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሕድ አሐደኩም ሸፍረተሁ ይባላል። አንድ ሰው ቢላውን በደንብ አድርጎ ይሳል እዛው መሳል አለበት። ያው ደግሞ ሲሰል የምትታረደው እንስሳ እያየች ነው ያለበት። እንስሳዎች ያውቃል። ቢላውን ነብዩ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተያዩ። ከዚህ በኋላ የሚያወሩት ከእንስሳዎቹ አኳያ ስለሆነ ነው። ሀሳቡ ምንድን ነው? ይገደላል። እንደሚገደል ግልጽ ነው። ያ ካፊር ወይ ደግሞ እንትኑ እንደሚገደል ግልጽ ነው። ስትገል አገዳደልን አሳምር። ኦኬ ከዛ ስታርደው አስተራረድን አሳምራሉና ለምሳሌ ይሄ እንስሳን ሲያርድ አሉ ቢላውን እንዴት አድርጎ ነው ማሳመር ያለበት? ቢላውን በደንብ አድርጎ ይሳሉ ይሉና የእንስሳውን ደግሞ ይቀጥላሉ። ኦኬ የኛ ጥያቄ ምንድን ነው? ኦኬ ስለዚህ ሰው ልጅ ስትገል ወይ ደግሞ ሰው ልጅ ስትገል በምን አይነት መልኩ ነው የምትገለው? የአይጥ መርዝ ነው የምትሰጠው? ኖ አይደለም። በቃ ይታወቃል። ኦኬ በሰይፍ እንደምትገለው በሰይፍ አንገቱን እንደምትበጥሰው ልክ ፕሮፌት ኦርፋን ሰለላሁ ዐለይሂ ወሰለም እንደሚናገሩት ሐዲስ ላይ ማለት ነው። አንገቱን እንደምትበጥሰው አንገቱን እንደምትመታው ግልጽ ነው። አንገቱን ስትመታው ማለት በጠጠር ነው የምትመታው አይደለም፣ በሰይፍ ነው አይደለም። ስለዚህ ሰይፉ አገዳደልን የምታሳምረው ከምን አኳያ ነው? ይሄ የኛ ጥያቄ ነው። ስለዚህ እሳቸው እያወሩ ያሉት ከመጀመሪያው እስከ መጨረሻው የራሳቸውን ቪዲዮ ሰማን። ከዚህ በኋላ ያው ስለ እንስሳ አስተራረድ አንድ ሰው መጥቶ ሊያርዳት ሲል ቢላው አልተሳለም ነበር ፊት ለፊቱ እንትን አለ ምናምን ያው ወሬ ነው። ሶስቱንም ቪዲዮ ገብታችሁ ሱልጣን ከድር ብላችሁ የራሳቸውን ቪዲዮ በደንብ አድርጋችሁ መስማት ትችላላችሁ። ምንም ከኛ ሀሳብ ጋር የሚጋጭ ነገር የለውም። ኦኬ የሚጋጭ ነገር የለም። ስለዚህ ስለ እንስሳም ጥፋት ስላጠፋ ሙርተር ስለሆነም በሌላ ጥፋትም ስለሚገደል ሰው አንድ ላይ አድርገው እንዴት መገደል እንዳለበት አገዳደላችሁን አሳምሩ ብለው የእንስሳንም የሰላ ካፊር ሰዎች ጥፋት ስላጠፋ ስለ ሙርተር ሰዎች አንድ ላይ አድርገው እየተናገሩ ነው እኚህ ሰው። ኦኬ ሐሳቡ እሱ ነው። አይ ይሄ ቢላ ሳሉ የተባለው ለእንስሳ ነው ካላችሁ ባልተሳለ ቢላ ነው ወይ እኛን የምታርዱ? ይሄ የኛ ጥያቄ ነው። ኦኬ ባልተሳለ ቢላ ነው ወይ እኛን የምታርዱ? እዚህ ላይ ኡስታዝ ሱልጣን ከድር የተናገሩትን ነገር በሙሉ ለምሳሌ አንገት መበጠስ ላላችሁት አይ አንገት አይበጠስም ካላችሁ አንገት በጥሱ ብለው ፕሮፌት ኦርፋን ተናግረዋል። እሱም ማሳየት እንችላለን። ኦኬ አይን ማውጣት ምናምን ላሉት ደግሞ ይሄ ማድረግ አይቻልም አሉ። መሐመድ ግን አድርጎታል። ኦኬ ሌባ የሰረቀ ሌባ አግኝተው እንግዲህ ታሪኩ ረጅም ነው። አስመጥቶ አይን ጎልጉሎ አስወጥቶ አንገታቸውን አሳርዶ እጃቸውን አስቆርጦ አስቀብሯል። ራሱ በራሱ ትእዛዝ ሶ ይሄንን ሐዲሳችሁን ዲናይ ታረጉታላችሁ? ኔቨር ልታረጉትም አትችሉ። ሶ ግልጽ ነው ያለው ሐሳብ ይሄ ነው። ምናልባት ግን አሁን የለቀቁት ቪዲዮ አለ። አክቹአሊ እኔ አሁን የለቀቁት ቪዲዮ ሳይሆን አብዛኞቹ ክርስቲያኖች እየለቀቁት ስለሆነ ማለት ነው ለራሳችሁ ውሸት ብላችሁ ሐዲሳታችሁ ላይ ቁርአናችሁ ላይ ራሱ እንደምትቀጥፉ ከራሳችሁ አንደበት ሰሞኑን ስትናገሩ ስለነበር በዚህ ምንም ግርግር አንፈጥርም እኛ። ኦኬ ይሄንን ለማለት ነው። የባይ አይ ቲንክ ግልጽ ይመስለኛል። በጣም ግልጽ ነው። እግዚአብሔር ይስጥልን ኢዮባ፣ እናመሰግናለን። አሁን ስቤዋለሁ ባይዘው የቅድሙ ልጅ ግን አልገባም። አሁን ገብተህ ካለህ እንትን እኛ የተናገርነው ስህተት የሚያደርግ ነገር ካለ ተረጋግቶ ማውራት ይቻላል። መረዳታችን ራሱ ስህተት ቢኖረው ስህተቱን ማሳየት ነው እንጂ ማስፈራራት፣ መጮ፣ መሳደብ ተገቢ አይደለም። እኔ ቪዲዮዎች ስልኬን በከፈትኩ ቁጥር የአገር ስድብ ነው ማስተናግደው እዛ ቪዲዮ ላይ ኮሜንት ላይ ማለት ነው።
እና መሳደብ እንትን አይሆንም፣ እውቀት አይሆንም። ፕላስ ደግሞ ይሄ እንትኑን አይሸፍንላችሁም፣ የሆነውን ነገር አይሸፍነውም። እና ግባና አሁን ፌዝ ደግሜ ስብህ ያለው እዚህ ግባና ሰው እየተናገረ በመሃል ገብቶ መበጥበጥ ይቻላል፣ ቀላል ነው። ግን በማስረጃ ማውራት ደግሞ እንደ መበጥበጥ አይደለም። ጥፋተኛ ሙርተድ የሆነ እና ጂሃድ ላይ የተገኘ ምን ይደረጋል? በተሳለ ቢላ ምን ይደረጋል? ጉንጩን ይስመዋል ግራና ቀኝ። ሎጂካቸው ራሱ ቆይ ከዛ የሳላል ላሳያችሁ። የልጁ ማነው ዲያቆን ሱራፌል የሚባለው እሱ ላይ ነው የሰራውና ክርስቲያኖች መቼም ምናምን አለና እንትን ምንድነው ቆይ ላሰማችሁ እንስሳንን ብለዋል አይነት ብሎ ማለት ነው። እሺ አንዴ እሺ ሁለት ቪዲዮ ነው የሰራው። መጀመሪያ እንትና ላይ ሰራ ልጁ ላይ የሰራውን ላሰማችሁ ነው። ከዛ እኔ ላይ የሰራውን ደግሞ አሰማችኋለሁ። እሺ ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶችንን ብሎ የሚናገር ሰው ነው። አሁን ፋላሲዎቹን ተመልከቱ። የሲራክ ጥያቄ ቅድም እኛ የጠየቅነው ጥያቄ ነው፣ ወይንም እኛ ያነሳነውን ሐሳብ ነው ያነሳው። ጥፋት ያጠፉ ሰዎች፣ የካዱ ሰዎችና ጂሃድ ላይ የተገኙ ሰዎች፣ እነዚህ ላይ የተነገረው ነገር ላይ ነው ጥያቄው ማለት ነው። ይሄኛው ግን ምን አደረገ? ያኛውን ማስቀየስ አለበት የግዴታ እምነቱን ለመጠበቅ ማለት ነው። ያው እንደሱ ጅሎች ስላልሆነን ችግር የለብንም መረዳት እንችላለን። እና ይሄው እንስሳንን እያለ ነው አለ። አይ እንትና የሲራክ ጥያቄ የእንስሳው ላይ አይደለም። ጥፋት ያጠፉ የካዱና ጂሃድ የሚታወጅባቸው ሰዎች ላይ ነው የሱ ጥያቄ። ስለዚህ ከጅምሩ ስለ እንስሳት ያወራው ምንድነው ማለት ነው? ከተጠየቀው ከተነሳው ሐሳብ ውጭ ነው ማለት ነው። እንቀጥል። እሺ እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳላል። ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንግዲህ በዚህ ቦታ ኡስታዙ ስለ እንስሳ ስለ ከብቶች የሚናገረውን ምን ብሎ ተናገረ? ስለኛ ስለ ክርስቲያኖች ነው የሚያወራው አለ። ኡስታዙ ያነበቡት ሚሽካተል መሳቢ 40:73 ላይ ያለውን ነው። ምን ይላል? ጋድስ ሜሴንጀር ሴይንግ የአላህ መልእክተኛ እንዲህ ያሉ God who is blessed and exalted has decreed that everything should be done in a good way የአላህ መልእክተኛ አላህ በሁሉ ነገራቶች ላይ መልካምን አዞናል ብለው ተናገሩ። So when you kill use a good method ስትገድሉ በጥሩ የሆነ ሲስተምን ተጠቀሙ፣ ሜተድን መንገድን ተጠቀሙ። and when you cut an animal's throat የእንስሳን አንገት ስትበጥሱ you should use a good method በጥሩ ሁኔታ እንስሳን እርዱት አሉ። ምክንያቱም for each of you should sharpen his knife ከመካከላችሁ ማንኛውም ሰው እንስሳ ሲያርድ የእሱ የሚያርድበትን ቢላዋ በደንብ ስር ያድርገው። ምክንያቱም the animal as little pain as possible እንስሳ እንዳያመው ነፍሱ ቶሎ እንድትወጣ የምታርዱበትን አንገቱን ስትበጥሱ የምታርዱበትን ናይፍ ወይ ደግሞ ቢላዋ ስላርጉት አለ ኡስታዙ። ይሄንን ያለው ከዛ ሲራክ ምን አለ? ኡስታዙ ክርስቲያኖች መታረድ አለባቸው በስል ቢላዋ ብሎ ተናገረ አለ። ብራዘር አኒመል ነው እያለ ያለው፣ እንስሳ ነው እያለ ያለው፣ ክርስቲያን እያለ አይደለም። ወይስ እኛ ክርስቲያኖች ከብቶችን ነው እያላችሁ ያላችሁት? እንደዛ ከሆነ አው ስለናንተ ነው የሚያወራው። ከብት ከሆናችሁ እንስሳ ከሆናችሁ
መሆናቸው በግጥማዊ ይመለከታቸዋል። ኡስታዙ እየተናገረ ያለው ስለምንድን ነው? ስለሚታረደው እንስሳ ነው። እንስሳ ሲታረድ ነፍስ ምንድን ነው? ሰው አይደለም ብለህ እንዳታሳምሙ ነው ያሉት። አላህ ሲናገሩ እንስሳ ነው ሰው አይደለም ብላችሁ ስታሩ ተጨፍሩበት ቶሎ እነሱ ከስጋ ላይ እንዳያመው አሉ። አይደለም ለሰው ልጅ ለእንስሳት እንኳን ለእንስሳት ስሜት እንኳን የሚጨነቁት አላህ ናቸው። ኦኬ ይሄን ያሉት ሁለተኛ ስለ ካፊር የተናገረው ኡስታዙ ስለ ካፊሮች ሲናገር ተነስና ካፊርን ግደል አይደለም ያለው፣ በጦርነት ጊዜ ነው ያለው። እሺ የጦርነት ጊዜ እንኳን ሰው አሁን እዚህ ጋር እንዲህ ሊያዛችሁ ስለ ካፊሮች ቀጥሎ የተናገረው ኡስታዙ ስለ ካፊሮች ነው አለ ራሱ ሳላህ ማለት ነው። ሲራክ ሲናገር ነው እንደደበረ ነው ክርስቲያን ማለቱን የደበረ ካፊር ማለት ካፊር የሚለው ክርስቲያን የለም እንደዛ ከሌለ ንገሩ። ሲራክ እያለ ያለው እሱ ነበረ። መለሰና የሲራክን አጣጥሎ ማለት የዲያቆኑን ማለት ነው አጣጥሎ ምናምን ይሄው በቃ ስለ እንስሳ ነው የተነገረው ምናምን ብሎ ከዛን ይሄ ለኔ ነው ካለ እንስሳ ነኝ እያለ ነው ብሎ ሲያበቃ ራሱ ምን አለ መልሶ ቀጥሎ ስለ ካፊሮች ተናግረዋል። እሱንም በጂሃድ ላይ ነው አለ። ያው በቃ ተናግረዋል። እንዴት መታረድ አለበት የሚለውን አብራርተዋል ነበር ያለው ልጁ። በየመስጊዶቻቸው እንደዚህ ያረጋሉ፣ ያብራራሉ፣ ያስተምራሉ ነበር ያለው። ልክ ነው ማለት ነው። በራሱ ቪዲዮ እንኳን እዚሁ ተጋጨበት። ገዳደሉ እንግዲህ ፌስ ሲያደርግ አንዱ ለመግደል ሲመጣ ክርስቲያን ነው ብለህ በማይሆን መልኩ አትግደለው ነው ያለው። እንደው ክርስቲያኑ ምናምን ብለህ አገኘሁት ብለህ ስጋውን አትቁረጥ። ስለዚህ ካፊር የሚለው ክርስቲያንን ያጠቃልላል ማለት ነው። ይሄው ክርስቲያን ነው ብለህ በማይሆን መልኩ አትግደለው። እንዴት አድርገህ ግደለው? እንዳያመው በደንብ በተሳለ ቢላ ቶሎ ቁርጥ እንዲልልህ አይደለ? እኔ ምናችሁን ነው የሚያማችሁ? በክርስቶስ ራሱ እዚሁ ያምነዋል። ሰው ግን የተቃወመ መስሎት ለመካድ ይሞክራል ማለት ነው። በማይሆን መልኩ በህግ ጊዜ እንኳን በእስልምናችን አንድ ሰው ሴት ደፍሮ ቢገላት ህፃን ልጅ ቢገድል ሰው ቢገድል ኧረ ችግር የለውም ኖርማል አይባልም። ወይ ይቆርብ ስጋ ደሙን ይቀበል ሳይሆን የሚባለው ሰው ኢንቴንሽናሊ ከገደለ ይገደላል። በዚህ የህግ ሰዓት እንኳን መገደሉ በእርሱ ላይ በተደነገገበት ጊዜ እንኳን በነሱ በስጋው አትጫወትም። ዝም ብለህ ስጋውን እየቆራረጥክ አትገድለውም። እሺ ዝባዝንኬ ነው። ከዚህ በኋላ ሰዓታችንን እንቆጥብ ማለት ነው። ልጁን የተቃወመበትን መልሶ ይቀበለዋል። እዚሁ ጋር ራሱ እንትን ይለዋል። ግን ምን ለማድረግ ሞክሯል? አይ ያኮ በጂሃድ ጊዜ ነው ፕላስ ደግሞ ወንጀል ከሰራ ነው አለ። ታደኛ ምን አለን? ምንድነው ያለው? እኛ ልጁስ ምንድነው ያለው? ይሄንን እኮ ነው። ከዛን ይቀጥልና እዚህ ጋር ለማድበስበስ ሞክሯል። ሙሉን ሰምቼ ነው ነኝ አድበስብሷል ብዬ ተናገርኩት ማለት ነው። ሳላ የተባለው ኡስታዛቸው ሊያድበሰብስ ሞክሯል ብዬ ተናገርኩትን ጨርሳ አልሰማሁም ብሎ ኮሜንት ላይ እሪ ሲል ነበር። ሳላ የተባለ ኡስታዝ የእስልምና አቃቢ ነኝ የሚል ሊያደባብሰው ሞክሯል። ምን ብሎ ይሄው ሊያደባብሰው ሞክሯል፣ ሊሸፋፍን ሞክሯል ነው ያልኩት። አልተናገረም አላልኩም ሲጀመር ማለት ነው። ምክንያቱም ስለሰማሁት መጨረሻ ላይ ምን እንዳደረገ ስለሰማሁት ሊያደባብሰው ሞክሯል ያልኩትን መጣና ሳጨርሰው ምናምን አለ። ከዛ እኔ ተናገርኩትን ያንኑ ይደግመዋል ማለት ነው። ይሄው ስለ እንስሳ ነው እያወራ ያለው፣ ሐዲሱ ስለ እንስሳ ነው የሚለው። ስለዚህ ክርስቲያኖቹ በተለይ ያቀረበው እንዲያቆን እኔ እንስሳ ነኝ ብሎ ካልሆነ በቀር እሱን እንኳን አልጠቀሱም የሚል ነገር ተናገረ ማለት ነው። ኦኬ ቢስሚላህ። እንግዲህ በሰሞነኛው ጉዳይ ላይ አንዳንድ ወገኖቻችን ደግሞ እንዴት ነው እንደዚህ ፖዝ የሚያደርገኝ? ተመልከቱ፣ የሰው ልጅ ክፋት። ደህና አርጉ፣ ለስክሪንሻት እንዲመች አርጉ፣ አጣሙ። እኔ በጣም እሺ ይመች። ሙሉ ቪዲዮ ሳያዳምጡ የተቆራረጠ ሀሳብን ብቻ ይዞ መጣው ኡስታዙ የሚናገረው ስለኛ ነው እያሉ ነው። ራሳችንን በግድ ከብት ነን እያሉ ነው። ከብት እንዴ እዛኛው ቪዲዮ ላይ እኮ ክርስቲያንም ቢሆን በማይሆን አስተራር አትረዳው ብሏል አልከኝ። መልሰ ደግሞ አይደለም ወይ ወንዶችንም ነው እንደ ጎዶ ላይ ያለው የግራ ገባኛውንስ። እሺ ብራችሁ መብታችሁ ነው። ነገር ግን ሙሉ የኡስታዙ ንግግር ይሄን ይመስላል። ስለ ካፊር የተናገረው ማብራሪያ አለ። እሱ ከራሱ ከኦሪጂናል ካልተቆረጠው ቪዲዮ ሰምተን እንመለስ። ኢነላህ ከተበ ኢሕሳን ፊ ኩሊ ሸይ አላህ ሁሉ ነገር ላይ በጎን ነገር ይታወቃል። በጎ መስራት ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናምን ኢዛ ቀተልቱ ፈአሕሲኑ ልቅትላ ስትገድሉ እንኳን እንደ በሸሪዓ መልክ ጥፋት አጥፍቶ ወይም ሙርተድ ሆኖ አቤት
አቤት አቤት ምን አለከኝ አንተዬ? ጥፋት አጥፍቶ ወይም ሙርተድ ሆኖ ይሄ ነገር በጉ ነው መሰለኝ ያጠፋው። ወይ ይሆነ ቢገደል እንኳን አገዳደሉን አሳምረው ጂሃድ ላይ አገኘው አንድ ካፊር። እንግዲህ እሱ ሊገለጽ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ እቅፍ አትቀበለው። እች ተቆረጠች የተባለችው ታዲያ ይህን ማን ጠየቀ? ሊገልጽ ሲመጣ አትግደለው የሚል ሙግት እኮ አላነሳ ነው እንዴ? እኔ ራሱ አልመረውም ሊገለኝ ሲመጣ ቀልደኛ። በክርስትና በነገራችን ላይ በዚሁ አጋጣሚ ቀኝን ለመታ ምናምን የሚለው ለወንድም ነው እና ሊገለኝ ሲመጣ እኔም እንትን አልለው ማለት እንኳን ደህና መጣ በል የመጣበት የተሳካ ይሆንልህ ብዬ አንገቴን አልሰጠውም። ወዬ እለዋለሁ ወዬ ይለኛል ነው በቃ እንደዛ ነው። እሱ ላይ አይደለም ጥያቄያችን። እና እቺ ተቆረጠችም አልተቆረጠችም የሚያመጣው ለውጥ የለም። በዚች መቆረጥ የኛ ፖይንት እንትኑን አይሰጥም። በመምጣቷም የሚመጣ አዲስ ለውጥ የለም። ይሄም መጥቶን የጥያቄን ማቅረብ አላቆምም ማለት ነው። ሶ እቺን ነበረች ቅድም ኢዮብ ያብራራልን ማለት ነው። የዛሬ ተደርጓል ለራስ ተከላክለ ለዲን ተከላክለ ተገለዋል። ስትገለው ግን ካፊሩ ይሁን አገዳሉን አሳምራሽ ማሰቃየታቸው። እሺ ካፊርም ቢሆን አገዳደልን አሳምር አለ። ካፊር የሚለው በጂሃድ ጊዜ ብቻ ቆሟል ማለት ጂሃድ አሁን ቆሟል የሚል ነገር የለማ። ግን አሁን ካፊር አይደለንም እኛ አይደለንም። ስለዚህ እንገደላለን ከሆነን ማለት ነው። ስለዚህ ስንገደልስ በተሳለ ቢላ ነው? አይ ኢዮብ እንዳለው ግን ዱልዱም በሆነ በማይቆርጥ ቢላ ነው። በምንም ቁረጠኝ ግን ሰውየው አውርቷል የሚለውን ይሄው ራስ አንተ ያመጣኸው እዚሁ ጋር ያሳያል። እና እባካችሁ የሆነ ነገር ለመሸፈን የሆነ ያክል ርቀት ሄደን አድበስብሰን ዋሽተን ምን ብለን ሌላ ነገር አናስመስለው። ጥያቄያችን በጣም ግልጽ ነው። ሰውየው ያወሩት ላይ እንዲህ ብለዋል ያልነውን ይሄው ራሱ በለቀቀው ቪዲዮ ላይ እንኳን ቁጭ ብሏል። መዋሸት አይቻልም። እና ያልተባለውን የተባለ አስመስሎ ላልተባለ ምላሽ መስጠት ስትሮማን ፋላሲ ነው። ይሄ ደግሞ የደካሞች አካሄድ ነው። እና እንደዚህ አይነት ድክመት ውስጥ አትግቡ። በአጭሩ ያልነው ነገር ቁጭ ብሏል። እሱ ነበር ያልነው። እና ሳላ እሺ አፍንጫ መቁረጥ የአይን ጎልጉሎ ማውጣት ይሄ አንገት በጥሶ ማስፈራራት በእሳት ማቃጠል لا يعذب في النار إلا ቆይ አፍንጫ የበግ አፍንጫ ይቆረጣል እና አንገቱን ቆርጠ ማስፈራራት በጉን በበግ አንገት ነው የምታስፈራራው? ይኩብ ማይመስል ነገር ለሚስት አትንገሪ ምን ነገር አለ ለሙስሊሞች ሲሆን ለሚስቶቻችሁ ለሚስቶችህ አትንገር ይሆናል ብቻ እንደዛ ነው። በእሳት የሚያቃጥል የለም እሳትን የፈጠረው ጌታ። ስለዚህ በኢዳ ቀተልቱ ፈአሕሲኑ ቂትላ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ذብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሕድ አሐደኩም ሸፍረተሁ አንድ ሰው ቢላውን በደንብ አድርጎ ይሳል። በነገራችን ላይ ዮባዩል እቺን ፓርት አንዳንዱ አንድ ኦሳማ የሚባል ልጅ ለቆ አይቻለሁና እቺን ይለቀቃት ጋይ እቺን ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ከዚህ በኋላ ያለውን ለቆ ማለት ነው። ከዚህ በኋላ ያለውን ለቆ ይኸው ስለ እንስሳ እኮ ነው እና አንዶ ተሳስታችኋል ምናምን ነገር ለማለት ሞከረ ማለት ነውና ያው እሱ ልጅ
እና እንደዛ ነው ጋይስ። ማን ነው ሳላ የተባለው የሚሰራው ከራሱ ጋር የሚጋጭ እና ዝም አለ እንዳይባል ነው ይመስለኛል። ወይም ደግሞ ቪዲዮ በምን ልስራ ምሰራበት ምክንያት ያስፈልገኛል ብሎ ቪዲዮ መስራት ታርጌት የሆነ ሰው የሚያደርገው ነገር ነው ማለት ነው። ሁልጊዜም ታርጌታችን ቪዲዮ መስራት ከሆነ ጉዳዩ ምንም ይሁን አያስጨንቀንም ማለት ነው። ጉዳዩን ማስረዳት ከሆነ ግን ቪዲዮ የመስራቱ ስላልሆነ ዋናው ነገር የምትሰራው ነገር ላይ ትጨነቃለህ ማለት ነው። እና የምትሰሩት ነገር ላይ ተጨነቁ። የኛ ፖይንት ቅድም ዮባም እንዳብራራው እንዳሳየ ነው ለክርስቲያኖች ወይንም ደግሞ በእስልምና ካፊር ተብሎ የሚጠሩ ከእስልምና ውጪ ላሉት እንዴት መገደል አለባቸው የሚለውን አብራርተዋል። ሰውየው ስለ እንስሳት እንዴት መታረድ አለባቸው የሚለውን አብራርተዋል። ጥፋት ስላጠፉ ሰዎች አብራርተዋል። ጥፋት በእስልምና መድፈር የመሳሰሉትን ነገሮች ሁሉ ያጠቃልላል አይደለ? የካዱ ሰዎችንም ያጠቃልላል። የካዱ ሰዎችን መስማት ትፈልጋላችሁ? በግልጽ ማን ነው ኡስታዝ ማን ነው አቡ ሃይደር በግልጽ እና ደስ በሚል አማርኛ፣ ያው አማርኛው ደስ ይላል እና በምትረዱት አማርኛ በግልጽ ከእስልምና የወጣ ሰው በገንዘብ ከሆነ ገንዘብ እንዲሸፈለት ይደረጋል፣ በትምህርት ከሆነ እንዲማር ይደረጋል፣ ካልሆነ ግን አይ ምናምን ሚል ከሆነ ግን ይገደላል ብሎ በግልጽ ነው የተናገረው። ስህተት የሰራ ሰው ይታረዳል ብሎ ያለው ሰውዬ ጥፋት ያጠፋ ሰው የሚለው ይህንንም ያጠቃላል። ሙርተድ ያለ የሚለው ማለት ነው፣ የካደን የሚለው ማለት ነው። አንድ ሰው ክዶ ክርስቲያን ቢሆን ችግር የለብንም። ሁላችንም ያሳለፍነው አሁንም ድረስ የምናደርገው ነው። ትምህርት ላይ ሲወራ ግን ትምህርትና ትምህርቷ ላይ ብቻ ቆማችሁ ለማውራት ሞክሩ። አሁን አንዳንድ ኮሜንቶችም አይቼ ነበር። እኛ እዚህ በነፃነት እኮ ነው የምንሰራው እነሱ ጋር ሙስሊሞቹ ጋር ምናምን ያሉም አሉ። ደስ ይላል፣ እንኳን ሰራችሁ፣ በሰላም ተመለሱ። እሱ አይደለም ከይዙ ግን ትምህርቱ ላይ ነው እና አንዳንዶች ትምህርቱን የማይኖሩት አሉ። ኢትዮጵያ ውስጥ እኮ እነዚህ ነገሮች ይፈጸማሉ ማለት የተፈጸሙም የምናያቸው ነገሮች አሉ፣ ግን ሐላል ይሆናል ማለት አይደለም። የማይሆንባቸው ብዙ ምክንያቶች አሉ። አንደኛው በሸሪዓ ሕግ አንተዳደርም እንጂ በግልጽ ሌላው ዓለም ላይ እንደሚደረገው በሸሪዓ የሚተዳደሩ ሀገር ላይ በግልጽ እንደሚደረገው የማድረግ እንትኑ አላቸው። ግን ደግሞ ከሀገሪቷ ነባራዊ ሁኔታ አንፃር አይቻልም። ያወራ ነው ግን ትምህርት ላይ ከሆነ ትምህርት ላይ ብቻ ቆሞ ማውራት አስፈላጊ ነው። አንዱ እኮ እኔ እኮ ወለየ ነኝ አለኝ መጥቶ እኔ ግብፃዊ ነህ መች አልኩ፣ ከሱዳን ነህ አላልኩ፣ ከየትም ሁን ከዙ እሱ አይደለም። ባህልና እምነት፣ ትምህርትና የሰው ግንዛቤ መረዳት፣ እነዚህ ነገሮች መለያየት አለብን። በእኔ መረዳት ልክ ትምህርቱን እኔ ልቃኘው ወይም ልወስነው አልችልም። እና ቆም ብሎ ማሰብ ጥሩ ነው። ስድባችሁን ግን ተው። ይሄ በየኮሜንት እየሄዳችሁ የምትሳደቡትን ተው። እንደውም አንዱ አናዳኝ አንድ እንትን ፖስቼ ነበረ መጥቶ ማህይም ምናምን አለኝና እኔ ደግሞ በቃ ስሜታዊ ሆንኩ። እንዴት እንዲደረጋል አልኩና ከዛን ምን አደረኩኝ? ያው ላለማስከፋት ብዬ ነው ይሄን ለጠፍኩኝ ማለት ነው። እስቲ አይታይም ይሄ ነገር ትንሽ ኤክስትራክት ሆኗል መሰለኝ። አይታይም
በቃ የለቀኩት ነው በለው። እሺ ወይ በቃ እዛ ቪዲዮ ላይ ገብታችሁ አንቡት እና ይሄ እየመጣችሁ መሀይም ምናምን የምትሉት ነገር ጥሩ አይደለም። እና እንደዛ ነው። በዚህ እንጨርሳለን። ኢዮባ ሐሳብ ካለ ጠቅልና አንድ ሁለት ሀሳቦች ባነሳ ደስ ይለኛል። አንደኛ ቅድም ያነሳው ላይ አንዳንድ እህቶች በየዋህነት እኛ የምንኖረውበት ሀገር ከሙስሊሞች ጋር ተስማምተን ነው የምንኖረው፣ ፍቅር ናቸው ምናምን ነገር ማለት ነው። እነ ሳውዲ እነ ዱባይ ምናምን የሚከተሉት መንገድ ከገቢም አኳያ ስለሆነ ግዴታ ሰዎችን እነዛ ትሪት ማድረግ ስላለባቸው ነው። ሌሎች ሀገራት ላይ በጣም ሼራው ላይ ጠንቃቃ የሆኑ አፍጋኒስታን፣ ሌሎች ሀገራቶች ላይ ዳታውን ጎግል አድርጋችሁ መውሰድ ትችላላችሁ፣ ምን አይነት ኑሮ እንደሚኖሩ ማለት ነው። እናንተ ያላችሁበት ቦታ ጥሩ ሰላም ስላለ ሙስሊሞች እንደዛ ሰላም ናቸው ማለት አይደለም። ትምህርቱም አያዛቸውም እንደዛ ቀጥታ አላህ ምን ብሎ ይናገራል? ቀጥታ እንዲያስመስሉ ስለሚናገር በምላሶቻችሁ ወዳለው በሉ በልቦቻችሁ ግን ካዷቸው የሚል አይነት ንግግር ተናግሯል። ቀጥታ በምላስ ያስመስላሉ፣ በልባቸው ግን ይክዳቸዋል። ከእናንተ ጋር መተባበርም አይቻልም፣ ከክርስቲያኖች ጋር መተባበር አይቻልም። ይሄ የሙስሊም ትምህርት ነው። ሌላው ግን አንድ ነገር ምናልባት አንድ ሐዲስ ወይ ሁለት ሐዲስ ባሳያችሁ ደስ ይለኛል፣ ሐሳቡን ለማጠቃለል ያክል ማለት ነው። ከአላህ ጋር አላህ አዛኝ አይነት እንደሆነ አይነት ነገር እየተነገረ ስለሆነ ዝም ብዬ አንዲት የቁርአን አያና አንድ ትርጉም ላሳያችሁ። አላህ እንዴት አድርጎ እንደሚቀጣ ሩሩና አዛኝ የሆነው አላህ እንዴት አድርጎ ነው የሚቀጣው የሚለውን እኔ እዚህ ሱራ 69 ሱራ 69 ላይ አያ 33 ላይ ምን ብሎ ያስቀምጣል? እርሱ ታላቅ በሆነው አላህ አያምንም ነበርና አለ። ይሄ እርሱ ታላቅ በሆነው አላህ የማያምነው አካል እንዴት እንደተቀጣ ደግሞ ሲናገር ምን ይላል? እንዴት አድርገው እንደሚቀጡት ሲናገር እንዲህ ያስቀምጣል። ያዙት እሰሩትም አለ። ከቁጥር 30 ጀምራችሁ ስታዩት ማለት ነው። ያዙት እሰሩትም፣ እሺ ከዚያም በእሳት ውስጥ አግቡት አለ። በእሳት ውስጥ አግቡት፣ እሺ ከዚያም እርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት። ከዛ እርሱ ታላቅ በሆነው አላህ አያምንም ነበርና። እንግዲህ ይሄ ሰው ታላቅ በሆነው አላህ አያምንም ነበርና ቁጥር 32 ላይ ምን ተባለ? ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት ይላል። ምን ማለት ነው? ገብቷችኋል? ምን ማለት ነው? ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት። ኢብን አባስ ይህንን ሲፈስር በሚያስገርም ሁኔታ ይኸው የተፍሲር ኢብን አባስ ምናልባት እየተመለከታችሁ ከሆነ ተፍሲር ኢብን አባስ ይህንን ሲፈስር ምን ብሎ ያስቀምጠዋል? ምን ማለት ነው? ምን ማለት ነው? 70 ክንድ በሆነች ውስጥ አግቡት ማለት ከዚያም ርዝመቷ 70 ክንድ በሆነች ሰንሰለት ውስጥ አግቡት ማለት ምን ማለት ነው? አላህ ምን እያለን ነው የሚለውን ነገር ሲፈስር ኢንሰርት ዘ ቼን ኢን ሂዝ አነስ። ቼኑን አለ ሰንሰለቱን በምን ውስጥ ክተቱት? አነስ ምንድን ነው? በመቀመጫ ውስጥ ክተቱት። አላህ ነው እየተናገረ ያለው ባይዘው። በአላህ የማያምነውን አካል እሳት ውስጥ ክተቱት አለ፣ አውጡት አለ። ከዛ በ70 ክንድ ባለው ሰንሰለት ውስጥ አስገቡት ብሎ የተናገረው ምን ማለት ነው? አላህ ምን እያለን ነው? ከዚያም ርዝመቷ 70 ክንድ በሆነ ሰንሰለት ውስጥ አግቡት አለ። እንዲህ አላህ ምን እያለ ነው? እውቁ እንግዲህ እውቁ ኢብን አባስ ምን ይለናል? ይሄ ምን ማለት ነው የሚለውን ሲፈስር ኢንሰርት ዘ ቼን ኢን ሂዝ አነስ፣ ሰንሰለቱን በምን ውስጥ ከተቱት? በመቀመጫ ውስጥ ከተቱት። ኤንድ ኤክስትራክቲድ ፍሮም ሂዝ ማውስ፣ በምኑ አውጡት? ከዛ በኋላ በአፉ አውጡት። ምኑን? ሰንሰለቱን በመቀመጫ ውስጥ ከተቱት። ከዛ በኋላ ደግሞ በአፉ አውጡት ብሎ ይናገራል። ኤንድ ዋት ሪሜንስ ኢትርስ ምንድነው? አንገቱ ጋር የሚጠቀለል አይነት እስኪቀር ድረስ ኢብን ከትር ደግሞ ሲያስቀምጥ የቼኑ ስፋት ዓለማችን ላይ ያለ ብረት ሁሉ ተሰባስቦ ይሆናል። የአንዷ ቼን የአንዷ ሮል የሆነ ስፋት ክብደት ምናምን ነገር ማለት ነው። ሀሳቡ በአጠቃላይ ምንድን ነው? አላህ ምን እያለን ነው የሚለውን ነገር ኢብን አባስ ሲፈስር ይሄ በአላህ የማያምነው ሰው ሲቀጣ ምን ተደርጎ ነው የተቀጣው?
ኦኬ አለው ተመልሻለሁ። አለ ዮባ ተመልሰሃል። ኦኬ አይ ቲንክ ዋይፋይ ተቋርጦ ነው። ምን ብሎ ያስቀምጣል? ስለዚህ ሱራ 69:32 ላይ የሚያስቀምጠውን ቅጣት ኢብን አባስ ሲፈስርልን ምን አለ? ሰንሰለቱን በመቀመጫ ውስጥ ከታችሁ በአፉ አውጡት ብሎ አላህ ይናገራል። አስተውላችኋል? አላህ እንደዛ ብሎ ይናገራል። አላህ እንደዛ ብሎ ይናገራል። ሌላው ምናልባት ዋይፋይ የተቋረጠብኝ ታውቁታላችሁ። የእናንተ ሐዲስ ምናልባት ካፊር እንስሳ አለ የምትሉ ከዚህ በፊት የጦጣዋን ታሪክ ሰምታችኋል ብዬ አስባለሁ። ኦኬ ዝሙት ሰርታ በድንጋይ የተወገረች ጦጣ አለች። ይሄንን ሁላችሁም ሰምታችኋል ብዬ አስባለሁ። ኦኬ ዝሙት ሰርታ በድንጋይ እንድትወገር የተደረገች ሐዲሱን ለማጠቃለል ጠንከር ያለ ሐሳብ ለማድረግ ያክል ፕሮግራሙን እችን ሐዲስ እናንብባት። ካበዛው በጣም ይቅርታ። እችን ሐዲስ እናንብባት። ቡሃሪ ላይ እንሂድና እንግዲህ ቡሃሪ ሐዲስ ሙስሊሞች ከሚቀበሉት ትላልቅ ሐዲሳቶች መካከል አንደኛው ቡሃሪ ነው። ምንም ጥርጥር በሌለው ሳሂህ አል-ቡሃሪ 3849 ላይ ይገኛል። ኦኬ ምን ብሎ ያስቀምጣል? ዱሪንግ ዘ ፕሪ ኢስላሚክ ፔሪድ ኦፍ ኢግኖራንስ አይ ሶ ኤ ሺ ሞንኪ። ኦኬ እንግዲህ በፕሪ ኢስላሚክ ፔሪድ ላይ ከእስልምና በፊት ምን ያስቀምጣ? አንድ ሴት ጦጣ ያያል ማለት ነው። እና እንዴት ሆና ነው ያያት? ሰራውንድድ ባይ ኤ ነምበር ኦፍ ሞንኪ። ኦኬ አምር ቢን ማይሙን የሚባል ሰው ነው እንግዲህ ናሬት እያደረገ ያለው። እቺ ጦጣ ሰራውንድድ ባይ ኤ ነምበር ኦፍ ሞንኪ፣ በጦጣዎች ተከባ እቺን ጦጣ ያያታል ማለት ነው። ከዛስ ዘይ ዌር ኦል ስቶኒንግ ኢት ማለት እየወገሯት ነበር። ቢኮዝ ኢት ሃድ ኮሚትድ ኢሌጋል ሴክሹዋል ኢንተርኮርስ። እቺ ጦጣ ኢሌጋል የሆነ ሴክሹዋል ኢንተርኮርስ ስላደረገች ጦጣዎቹ ምን ያደርጓት ነበር? ይወግሯት ነበር እቺን ጦጣ ማለት ነው። ከዛስ አይቱ ስቶንድ ኢት አሎንግ ዊዘም ምን ማለት ነው እንግዲህ ሰው እቺ የሆነች ጦጣዎች ከቧት ማለት ነው፣ በድንጋይ ይወግሯታል። ከዛ የሚወግሯት ለምንድን ነው? ኢሌጋል የሆነ ሴክሹዋል ኢንተርኮርስ ወይ ደግሞ የሆነ ሌላ አይነት ሴክሹዋል ኢንተርኮርስ ስላደረገች እየወገሯት ነው። ከዛ ሲያይ ጊዜ ይሄድና አብሯቸው ሞገር ይጀምራል ማለት ነው። ይሄ ነው በቃ ተረት ማለት ነው። ሳይ የሆነ ኦኬ ሳሂህ አል-ቡሃሪ ላይ ሳይ የሆነ ሐዲስ ላይ ተረት እያወሩ ነው። እንስሳቶች ሴክሹዋል ኢንተርኮርስ ስታደርግች ጦጣ ሌሎች ጦጣዎች ተሰባሰቡና አንቺ ለምንድን ነው እንደዚህ ኢሌጋል የሆነ ሴክሹዋል ኢንተርኮርስ የምታደርጊው ብለው እየወገሯት አገኛ። አብሮ ሄዶ ወገረ። ሉክ ይሄ ነው ተረት ላይክ ኦኬ ምን የሚለው ነው? አብሬ ወገርኩኛ። ጦጣዋ ሴክሹዋል ምንድነው ኢሌጋል የሆነ ሴክሹዋል ኢንተርኮርስ ስታደርግ ጦጣዎች ተሰባሰቡና አንቺ ለምን እንደዚህ አይነት ስህተት ትፈጽሚያለሽ? እንደዚህ አይነት ሴክስ ማድረግ ይገባሻል ወይ እያሉ በድንጋይ ወገሯት። ከዛስ እሱ አየና አንቺማ ትክክል ናችሁ እናንተ ጦጣዎች ብሎ አብሯቸው ወገረ። ኦኬ አብሯቸው ወገረ። እሱም ጦጣ ነው እነሱም ጦጣ ናቸው ብለን እንይዛለን። ማነው እንስሳ? ራሳቸው ሙስሊሞች ናቸው እንስሳ። ኦኬ ራሳቸው ሙስሊሞች ናቸው እንስሳ። ሌላው አንድ መናገር የምፈልገው ነገር እዛው በስህተት ይመስለኛል ወንድማችን ሳላ አንዲት ነገር አምልጠው ተናግራለች። መንፈስ ቅዱስ ያናግራል ይባላል። እኛ የትንቢተ ዳንኤል ላይ ምዕራፍ 3 ያለውን ታሪክ የናቡከደነጾርን አንደምታችን ሲተረጉም መንፈስ ቅዱስ እንደሚያናግር ማለት ነው። ኦኬ አንዳንዴ አንደበት ላይ አክቹዋሊ ወንጌል ላይም አለ ይሄ ነገር። ኦኬ ትርጓሜ ላይ አለ መንፈስ ቅዱስ ያናግራል አንዳንዴ። እና አንድ የተናገራት ነገር አለች በክርስቲያኖች አለ። ኦኬ በክርስቲያኖች እምነት የቀየረ ሰው ጥፋት ያጠፋ ሰው ናቁረብ ና ወደ ቤተክርስቲያን ተመለስ አይባልም። ልክ እኛ ጋር እንደዚህ አይነት ነገር የለም ማለት ልብ ብላችሁ ከሰማችሁት ማለት ነው። ሳላ ሲያወራ ኦኬ እኛ ጋር እንደዚህ የሚባል ነገር የለም፣ ጥፋት ካጠፋ ይቀጣል አለ። ኦኬ ባይዘዊ በስተት ነው የተናገረው ብዬ ነው የማስበው። በስተትም ቢሆን እውነቱን ተናግሯል። በክርስትና አንድ ሰው ጥፋት ቢያጠፋ ኢዮብ ቢወድቅ እኔ ብወድቅ ኦኬ ብንወድቅ ቤተክርስቲያን ትጣራለች እና ንስሐ ግባ ስጋው ደሙን ውሰድ ወደ ራስህ ተመለስ ብላ ቤተክርስቲያን ትጣራለች። ልብ ብላችሁ ከሰማችሁት መናገርም
ባይፈልግ ትክክል የክርስትናን አስተምሮ ተናግሯል። አንድ ሰው ቢያጠፋ ከእምነት ቢወጣ ቤተክርስቲያን ትጣራለች፣ በንስሐ እንዲመለስ ታደርጋለች፣ ስጋው ደግሞ ታቀርባለች ማለት ነው። ይሄ ግልጽ ነው። ይህን ለማለት ነው። እየባዬ ቴንኪው። በጣም ካበዛው በጣም ይቅርታ። ኧረ አላበዛህም እዮባ፣ እናመሰግናለን። በጣም አሪፍ ማብራሪያ ነው። እግዚአብሔር ያክብርልን። እንግዲህ ከባድ ነው። አሁን እስልምና ላይ የሚሰሩ ሰዎች የምር በጣም ከባድ ነገር ነው የሚያሳልፉት ብዬ አስባለሁ እኔ። ምክንያቱም የሚናገሩት ነገር ከባድ ነው እና በተናገሩ መጠን ከመጽሐፋቸው ስታሳያቸው ደግሞ ተሳደበ እንዲህ ያለ ምናምን የሚል ደግሞ እየየዎች ይመጣሉ እና ንግግራቸው በጣም እንትን ነው እና ይሄ እንስሳ ምናምን እያላችሁ ስድቡንም አቆሙት። የተነሳው ፖይንት እስካሁን ያወራነው ነበረ። አትዋሹ፣ ውሸት ጥሩ አይደለም እና ስለነበረን ቆይታ እናመሰግናለን። ኢዮባም የለቀቀው ቪዲዮ አለ፣ እኔም ቪዲዮ ለቅ ያለው እየገባችሁ ሪፖስት አድርጉ፣ ተመልከቱ እና ያው በዓልም አይደል ዛሬ፣ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ደህና ቆዩ።